እንደኔ የአቶ ኖላዊ ደስታ ያስደስተዋል። እስኪ ይሄን ቪዲዮ በላይክ ያሳየኝ። እውነት የአቶ ኖላዊ ደስታ እያስደሰታችሁ ካላችሁ ይህን ቪዲዮ ላይክ በማድረግ እንድታሳዩኝ እፈልጋለሁ ማለት ነው። ሰላም የኔ ምርጦች እንዴት ናችሁ? ሰላም ናችሁ ወይ? በያላችሁበት ሰላማችሁ ብዙ ትርፍርፍ ይበልልኝ። እንደተለመደው ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጋችሁ ደወል ምልክቷን በመጫን ቤተሰብ ቢሆኑ ኖላዊ ድራማ ብዙ አዳዲስ ነገሮች ተከስተዋል። እንግዲህ ምን ተፈጠረ ምን አልተፈጠረም የሚለውን አብረን የምናየው ይሆናል ማለት ነው። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። ፕሊስ አዲስ የሆናችሁ ካላችሁ ግን ሰብስክራይብ ማድረጋችሁን አትርሱ። አመሰግናለሁ ስለምታበረታቱኝም። እና አቶ ኖላዊ የዲኤንኤው ምርመራ ውጤት መጥቶ ልጁ እንደሆነ አረጋግጧል ማለት ነው። ሚስቱንም እንግዲህ እግር እስከ ማጠብ ድረስ ወይም እግሯን በማጠብ እንክብካቤውን ገና ከሆኑ ጀምሯል። ይሄ ነገር በጣም ደስ ይላል ማለት ነው። ሌላው በጣም የሚያሳዝነውና በጣም የሚያመው የእዝራ ጉዳይ ነው። እዝራ እንደውም ሀና ደህና ናት። በዛሬው ፓርት ላይ እንዳየሁትኝ ሀና በጣም ደህና ናት። ሀና እንደውም ያ እንዴት እንደምትንሰፈሰፍለት የነበረውን እዝራን ያጣች አልመሰላትም። ለምን እኔ እንደሚመስለኝ ከሆነ ወደ ቤተሰቦቼ እዝራ ማለቴ አሴር ካጠገቧ ስላለ ይመስለኛል። አሴር ያው ታውቃላችሁ እንዴት እንደሚወዳ እሱ አሴር ካጠገቧ ስላለ ይመስለኛል እንደ እዝራ ያልተጎዳችው። እዝራ ግን ተጎድቷል። እዝራ ከአሁን በኋላ አባቱን ራሱ እውነት ትክክለኛ አባቱ እንደሆነ ማመን አቅቶታል። ሲቀጥል አቶ በቃሉ እዝራን ሌላ ውስጥ እያስገባው ነው። ጭራሽ እንግዲህ ሀና የምጠረጥረው እዝራ አውቆ ነው ያጠመደኝ ነው የምትለው። አሁንም ደግሞ አቶ በቃሉ እዝራን ሲሞላው ሀና አውቃ ነው ያጠመደችክ። ምክንያቱም መጀመሪያ አባቴን ተዋወቂው ስትላት እምቢ ብላለች። ሲቀጥል ደግሞ ቤተሰቦችሽን ልትዋወቅ ስትላት እምቢ ብላለች። ስለዚህ ሁን ብላ ነው ያጠመደችክ ሲል እዝራን በሌላ ነገር ጭንቅላቱን ሞልቶታል ማለት ነው አቶ በቃሉ። እዝራ በጣም አሳዝኖኛል እውነት ለመናገር። አሁን በአሁኑ ሰዓት ከዚህ ድራማ ላይ አሁን ባለበት ፓርት ወይም አሁን ባለበት ሳይዝ እንደ እዝራ እየተጎዳና እየታመመ የለም ማለት ነው። በጣም ነው ያሳዘነኝ እውነት። በጣም የምትወዷት የምታፈቅሯትን ሴት ለሽምግልናው ቀን ይህ ሁሉ ጭቅጭቅና ይሄ ሁሉ ውጥቡጥ መነሳቱ በጣም የሚያሳዝንና የሚያም ነገር ነው። እንደ እዝራ የተጎዳለ ብዬ አላስብም። አባትየውም ቢሆን አሁንም ቢሆን በጣም የሚያሳዝነው ነገር ወደ ቤተሰቦቼ አባትየው አሁንም ቢሆን ልጁን በውሸት እየሞላው ነው ያለው። አሁንም ቢሆን ወይዘሮ ሜላት ጥፋተኛ እንደሆነች ነው እያደረገ ያለው። አሁንም ቢሆን ሀና ጥፋተኛ እንደሆነች ነው ለልጁ ጭንቅላቱን እየሞላው ያለው። አሁንም ቢሆን በድጋሚ የእስከዛሬው ውሸት አንሶት የእስከዛሬው ያ ሁሉ እንትን ምንድነው ስሙ ድብቅብቆሽ አልበቃው ብሎ አሁንም ቢሆን ልጁን በቁሙ እየቀበረው ነው ያለው እና የሚጎዳው ልጁ ነው። በነገራችን ላይ አሁን በሀና ላይ ሌላ ወስዋስ እንደሆነበት አድርጓል። በሀና ላይ ሌላ መጥፎ አስተሳሰብ ጭንቅላቱ ላይ እንዳድርበት እያደረገው ነው። ግን አሁንም ቢሆን ከዚህ እውነታ ደግሞ ይደርስበታል። እዝራ ከእውነታው መድረሱ የማይቀር ነው እና ከእውነታው የደረሰ ጊዜ ከውሸት ላይ ውሸት ከውሸት ላይ ውሸት እየጨመረ ያሳደገው አባቱ ማንነቱን ደብቆ ለልጁ መልካም ማንነት ለሌላ ሰው ደግሞ ያ መጥፎ የሚያስጠላ ማንነቱን የሚያሳይ ሰውዬ በድጋሚ ይህን ነገር ሲያቅና ልጁ እውነታውን ሲያቅ ምን እንደሚሆን አላውቅም። እኔ እውነት ለመናገር በጣም ነው ያሳዘነኝ የእዝራ ውድ ቤተሰቦቼ። እርግጠኛ ነኝ የኔ ስሜት እናንተም ጋር አለ ብዬ አስባለሁኝ። እዝራ በአባቱ ስራ በዚህ ልክ መሰቃየት አለበት ወይ? እዝራ በዚህ ልክ መጎዳት አለበት ወይ? አንድያ ልጁንስ አቶ በቃሉ በዚህ ልክ መጉዳት አለበት ወይ? እሱ በዋሾ ቁጥር ልጁን እየገደለውና እየቀበረው መሆኑንስ ረስቶት ነው? ቤተሰብ ረስቶት ነው? የእስከዛሬው ድረስ ውሸት የእስከዛሬው ወይም እስከዛሬ ድረስ በልጁ ላይ የዋሻው አልበቃው ብሎ አሁንም ቢሆን የራሱን እውነታ ደብቆ የሌለ ወሬ እየሞላው ነው ያለው።
ወይዘሮ ሜላት ይህንን ነገር እንዳደረገችው ያው ነገሩ ያስመስላል። በነገራችን ላይ አልፈርድበትም፣ ግን ቢሆንም ነገሮችን ከመናገር ከማድረግ በፊት መጀመሪያ ማጣራት ችግሩ ምንድነው፣ እንደተፈጠረ እንደተከሰተ የሚለውን ነገር ሳያጣራ ድምድም አድርጎ እሱም በዛ ወስኗል። በዚህኛው በኩልም ከሄዳችሁ የወይዘሮ ሜላት ቤተሰብም ሆነ ሀና እንደዛ ነው የደመደመችው። እዝራን ማመን አልነበረብኝም ምናምን እያለች ሀናም ብትሆን ያው እሱን ጥፋተኛ አድርጋ ነው የያዘችው። በጣም የሚገርም ነው። ሌላ ውድ ቤተሰቦች እንግዲህ ጽዮን ናት። ያው ጽዮን ከስር ከእግታ ተለቃ ነበረ። እዝራን አግኝተዋለች። እዝራ ጽዮንን ሲያገኛት የጠየቃት ጥያቄ ስለ ሀና የምታውቀው ነገር አለ ወይ? እውነት ሀና እየቀረበችኝ አባቴን ለመጉዳት ወይም ደግሞ ስለ አባቴ መጥፎ ነገር አስባ ነው ወይ ሆን ብላ ነው ወይ ያጠመደችኝ እስከ ማለት ድረስ ደርሶ ነበር። ግን ሀና ማለቴ ጽዮን ስለ ሀናም ሆነ ስለ እዝራ አሁን በአሁኑ ሰዓት ምንም ነገር ማለት አልፈልገችም። ስለ ሀና ምንም ነገር ልልህ አልችልም ነው ያለችው። ጽዮን የምታውቀው ነገር ይኖራል ብላችሁ ታስባላችሁ? እውነት እሷ ሆን ብላ ያጠመደች ይመስላል? አይመስልም። ምክንያቱም ቤት ውስጥ እየተፈጠረ ያለውን ነገር እያየች ይመስለኛል። ሀናም እንደተጎዳች እያየች ይመስለኛል። እውነት ሀና ለማጥመድ ብላ እንዳልቀረበችው እርግጠኛ ነኝ ጽዮን ታውቃለች ብዬ አስባለሁ። ግን ምንም ነገር አላለችም። ምንም መናገር አልፈልግም፣ በአንተና በሷ መካከል ገብቼ እንደዚህ ነው ማለት አልፈልግም ምን ያለችው። አንደኛ አባትየውን ትፈራለች፣ አቶ በቀሉን ትፈራለች። ለልጄ ምንም ነገር እንዳትናገሪ ብሏታል። ለልጄና ለእህትሽ ወይም ለወይዘሮ ሜላት ቤተሰብ ያው ለእህትሽ ብሏታል። ለልጄና ለእህትሽ ምንም ነገር እንዳትናገሪ፣ ከተናገርሽ ወይ ይወልሽ ብሏታል። ውድ ቤተሰቦች እሷ ምንም ነገር አልተናገረችም። እንግዲህ ከዛ ቤት ነው ያለችው። እኔ በነገራችን ላይ ምን ብዬ ነበር መሰላችሁ? እርግብ ምናልባት ከአቶ በቃሉ ጋር ልትሰራ ትችላለች ብዬ ነበረ። ነገር ግን በጣም የሚያሳዝነው ነገር አሁን ከአቶ በቃሉ ጋር ማን ነው የሚሰራው ካላችሁን፣ ጽዮን ናት። አሁን ከአቶ በቃሉ ጋር የምትሰራው ጽዮን ናት። እዝራን እየቀረበችው ነው፣ እሱም እየተከታተለ ነው። እዝራን ስቀርበውና ከእዝራ ጋር ቁጭ ብላ ስታወራ አይቷታል፣ ተከታትሏታል። ከእዝራ ተለይታ ወደ ምትመለስበት ስትመለስ መንገድ ላይ ጠብቆ ጠይቋታል። ከእዝራ ጋር ብዙ ሰዓት ቁጭ ብላችሁ አውርታችኋል። ከእዝራ ጋር ብዙ ሰዓት ቁጭ ብላችሁ ካወራችሁ ምንድነው ያወራችሁት? ምንድነው የጠየቅሽው? ምንድነው የጠየቀሽ? ምንድነው የጠየቅሽው? ምን አወራችሁ? ምን አወራሽ ብሎ ጠይቋታል። እሷን ለጊዜው ምንም ነገር እንዳልነገራትና ስለ ሀና ጉዳይ እንዳዋራት ነው የነገራት። እናም በጣም የሚያሳዝነው ነገር ሀና ሆን ብላ እኔን ለመጉዳት ነው ወይ የቀረበችን ብሎ አለኝ ስትለው አቶ በቃሉ ኦኬ አመነኝ ማለት ነው፣ እኔ ያልኩትን ወይም እኔ የተናገርኩትን አመነ ማለት ነው ብሎ በጣም ደስ ብሎት ከአሁን በኋላ ከእዝራ እንዳትርቂ፣ ከእዝራ አጠገብ ሁኚ ብሏታል። አያችሁ ቤተሰብ፣ አሁንም በውሸት ላይ ውሸት ማለት ነው። እንግዲህ ጽዮን ይህንን ነገር ታደርገዋለች ወይ? ጽዮን ይህንን ነገር አምና ያው ስለምትፈራ ታደርገዋለች። ለነገሩ ሰውየውን ስለምትፈራ፣ ሲቀጥል ደግሞ እዝራን ለራሷ ለማድረግ የማታደርገው ጥረት የለም። ግን በጣም የሚያሳዝነው ነገር እዛ ቤት ቁጭ ብላ ምን እየተካሄደ ምን እየተፈጠረ እንደሆነ ያለውን ለእያንዳንዷ ነገር ደግሞ ወይዘሮ ሜላት የምታደርገውን ወይም ደግሞ እዛ ቤት ምን እንደሚከሰት ለእያንዳንዱ የወሰደች ለአቶ በቃሉ ትነግረዋለች። አሁን ጽዮን እዛ ቤት ቁጭ ብላ ለአቶ በቃሉ ሰላይ ሆነች ማለት ነው። አያችሁ፣ ያለምንም ድካም ያለምንም ልፋት አቶ በቃሉ የሚሰልልለት ሰው አገኘ። አይገርምም? እውነት በጣም ነው ያዘንኩት እኔ በዚህ ልክ። በዛ ላይ ደግሞ ውድ ቤተሰቦች አሁን የወይዘሮ ሜላትን ድርጅት ጭራሽ አክስሮታል አቶ በቃሉ። ሜላት ደግሞ እንደው የሜላትን ነገር ግን እንደው ቤተሰቦቼ እኔ ይሄ እምቡር የሚያደርጋትን ነገር እንደው መስፍን ግን ወንድ ነው፣ ማርያምን መስፍን ወንድ ነው። እንደው በጣም የሚያናድደኝ ጌታን። ድርጅቱ ከስሮ እንደከሰረ ያውቃል። በጣም ተናዷል፣ እየተጸጸተ ነው። ምናሴ ምን ሆነ ነው ብሎ ስጠይቀው ስለ ድርጅቱ ነግሮት እንኳን እኔ አይደለምና ሜላት እንኳን ብትገባበት አታስተካክለውም ነው ያለው። ቆይ የሜላትን ያክል መስራት አይችልም ማለት ነው መስፍን? በሜላት ልክ ይሄን ድርጅት መቆጣጠር አይችልም? ምን አይነት ሰውዬ ነው አቶ መስፍን ግን? ኃላፊነት መቀበል የማይችል ወንድ ቢኖር አቶ መስፍን ነው። ሜላት ታስደስተኛለች፣ ጀግና ናት። ግን ማለት አንዳንድ ጊዜም ሳይሆን ውድ ቤተሰቦች በጣም ታበዛዋለች።
እኔ አዋቂ ነኝ፣ እኔ እንደዚህ ነኝ፣ እኔ ብቻ የሚለው ነገሯ እኔ አትመቸኝም። በዛ ላይ ደግሞ ይሄ አፏ በቃ እኔ የበላይ ነኝ፣ እኔ የተናገርኩት ብቻ ነው እውነት የምትለው ነገር በጣም ነው የሚደብረኝ። እኔ ወደ ቤተሰቦቼ በጣም ከምላችሁ በላይ መስፍን አሁን ድርጅቱን ሄደሽ ቢሮ ሄጂ እያላት ነው። እሷ ግን ሞቼ እገኛለሁ፣ መጀመሪያ አቶ በቃሉን የሆነ ነገር ማድረግ አለብኝ እያለች ነው። አቶ በቃሉ ደግሞ በጣም ጎበዝ ነው፣ ስማርት ነው። እናቴ ድርጅቷን ሞጥጥ አድርጎ ባዶ ቀርቶለታል፣ አልቋል። ሲጀምር ድርጅቱ ከስሯል፣ አብቅቶለታል። እሷም አሁን ዞር ብዬ አላየውም፣ በቃ እኔ አቶ በቃሉን ከማሳደድ ውጭ ሌላ ስራ የለኝም። አቶ በቃሉ ሀቢብቲ በጣም ጎበዝና ምን ማድረግ እንዳለበት የሚያውቅ ነው። ለእያንዳንዱ እርምጃው መጥኖ የሚራመድ ነው። በነገራችን ላይ አቶ በቃሉ ማለት እያንዳንዱ እንቅስቃሴው መጥኖ ለክቶ መዝኖ በሜትር መትሮ የሚንቀሳቀስ ሰው ነው አቶ በቃሉ። ወይዘሮ ሜላት አሁን አቶ በቃሉን የሆነ ነገር አድርጋለሁ እያለች ስትጃጃል ጭራሽ ድርጅቱ አሁን ካለበት ወርዶ ባዶ ይቀርላታል። ከዛስ ምን ታመጣለች? ምንም አታመጣም። አሁን ግን አቶ መስፍን እንዳላት ቢሮ ሂጂ ባክሽን፣ ቢሮ ይፈልግሻል ሂጂ እያላት ነው። ግን እሷ አካኪ ዘራፋ አያገባህም፣ አቶ በቃሉን የሆነ ነገር ሳላደርግ በጭራሽ ወደ ድርጅቱ አልመለስም፣ በአራት እግሩ ይከርበት ብላለች። ሰው ይከረበትለታል። እንጣጣሉ ምን አንታደደኝ እኔ አቶ መስፍን ወንድ አለመሆኑ የወይዘሮ ሜላት በዚህ ልክ ባሏን ንቃ ኩፍ የሚያደርጋት ነገር ላይ እንደ ድፎ ዳቦ በጣም የሚያናድደው ይሃና ጀዝባነት እውነት ቤተሰብ ከዚህ ድራማ ላይ በዛ ላይ አሁን ሳስበው ይሄ ድራማ ገና ብዙ ነገር አለው፣ ገና ይቀጥላል። ለምን ካላችሁኝ ወደ ቤተሰቦቼ አሁን እንደገና እንዳድስ እንግዲህ ጽዮንና ቤቲ እዛ ቤት ገብተዋል። ጽዮን ላቶ በቃሉ ተላላኪ ወይም ሰላይ ትሆናለች። ከዛ በኋላ እንደገና እንዳድስ ተብሎ ድራማው እየተጀመረ ይመስለኛል ሳስበው ማለት ነው። ማለቂያ ያለው አይመስለኝም። በጣም ተንዛንዛ ግን በነገራችን ላይ በጣም አንዛዝተውታል። ለማንኛውም ወደ ቤተሰቦቼ እኔ እዚህ ላይ ያበቃለሁ። ላይክ አትርሱ።